ጤና ይስጥልን ውድ አድማጮቻችን፣ ለአሁን ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። አብራችሁን ቆዩ። ወቅታዊ ታማኝና ፈጣን መረጃዎችን ለመከታተል ቻናላችንን ታይም ሚዲያ ሰብስክራይብ፣ ሼር እና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ነው። የተከበራችሁ የታይም ሚዲያ ቤተሰቦች ለዛሬ ማክሰኞ ታህሳስ 7 2018 ዓ.ም ያዘጋጀንላችሁ አጫጭር ዜናዎች ይዘን ቀርበናል። ቆይታችሁ ከኛ ጋር ይሁን። የብልጽግና ባለስልጣን ስለተዘጋው መንገድና ስለተከሰተው የእሳት አደጋ የሰጡት ማብራሪያ ውዝግብ አስነሳም። የሸንሸቶ ከተማ ከንቲባ በከተማዋ መንገድ ሙሉ ለሙሉ ለሰርግ መዘጋትና በመቀጠል ባልተመቻቸ መንገድ ላይ ተሽከርካሪ በእሳት መጋየቱ ጋር በተያያዘ የሰጡት መግለጫ በህብረተሰቡ ዘንድ ውዝግብ አስነስተዋል። መግለጫው ከንቲባውን ለተፈጠረው ችግር ተጠያቂነት ከመውሰድ ይልቅ ጉዳዩን ለመሸፋፈን መሞከራቸውን የሚያሳይ ነው የሚል ትችት እየቀረበ ነው። ከንቲባው የከተማዋ መንገድ ሙሉ ለሙሉ ለሰርግ መዘጋቱን በተመለከተ ምንም ትንፍሽ እንዳላሉ ተገልጸዋል። ሆኖም ከተማዋን በሚመሩበት ወቅት ህግ ተጥሶ መንገድ መዘጋቱ የከንቲባውን ትልቁን ስህተት ያሳያል የሚል አስተያየት እየቀረበ ነው። ህዝቡ ከሐሰተኛ መረጃ ራሱን እንዲያርቅ የሚለው የከንቲባው አባባልም ሌላኛው የውዝግቡ ምንጭ ሆኗል። ተቺዎቹ መንገዱ ሙሉ ለሙሉ ለሰርግ መዘጋቱና ተሽከርካሪው ባልተመቻቸ መንገድ ሲጓዝ በእሳት መጋየቱ እንዴት ሐሰት ሊሆን ይችላል የሚል ጥያቄም እያቀረቡ ነው። መግለጫውን የሰጡበት ሁኔታም የደረሰውን ችግር ለፖለቲካ ፍጆታ ለመዋል በሚል ርዕስ ጉዳዩን ከፖለቲካ ጋር በማያያዝ የጉዳዩን ትክክለኛ ገጽታ ለመቀየር ያደረጉት ሙከራ የብልጽግና አመራሮች የብቃት ክፍተታቸውን ያሳያል ተብለዋል። ከንቲባው የመኪናውን መቃጠል ምክንያት ከጭድ መጫን ጋር አያይዞ የገለጹት ሁኔታም ከፍተኛ ትችት ቀርቦበታል። ትችት አቅራቢዎቹ እንደሚሉት ጭድ መጫኑ ሳይሆን ዋነኛው ችግር ዝቅ ያለ ኤሌክትሪክ ምቹ ያልሆነ መንገድ መኖሩ፣ መንገዱ ለሰርግ መዘጋቱ ለአደጋው ምክንያት ሆነዋል ነው ያሉት። ይህም ድርጊት የብልጽግና አመራሮች አላዋቂነትና ትዕቢት ያሳየ ሲሆን ድክመታቸውን በፖለቲካ መጋረጃ ለመጋረድ ያደረጉት ጥረት ከተማው ዝቅ ባለ አስተሳሰብ እየተመራ መሆኑን ያየንበት ሲሉ አስተያየታቸውን ሰጥተዋል። በይፋ ለተፈጠረው ድርጊትና ሙሉ በሙሉ ለተዘጋው መንገድ ይቅርታ መጠየቅ ሲገባቸው በሚዲያ ወጥቶ የሚታየን እውነት ሐሰተኛ መረጃ ብሎ መጥራት እና በሳቸው እንዝላልነት ለተፈጠረ ቃጠሎ ፖለቲካዊ መልክ ሊሰጥ መሞከር አገሪቱ ምን አይነት ሰዎች ላይ እንደወደቀች የሚያሳይ መሆኑን ገልጸው እውነታውን በመግለጫ ጋጋታና በፖለቲካ መጋረጃ ጋርዶ ማለፍ እንደማይቻል አጽንኦት ሰጥተዋል። የከንቲባው ማብራሪያ በሰጠው ምላሽ በግልጽ እውነትን ለማለባበስና ተጠያቂነትን ለመሸሽ መሞከሩን የሚያሳይ ነው የሚል ሰፊ እምነት አለ። የህግ ባለሙያዋ ወይዘሪት ብሌን ማሞ ባወጡት አዲስ የጥናት ጽሑፍ ኤርትራ እንደ አውሮፓውያን አቆጣጠር በ2000 የተፈረመውን የአልጀርስ ስምምነት መሰረታዊ መርሆች በመጣስ በኢትዮጵያ ሉዓላዊ ግዛቶች ውስጥ የምታደርገው ወታደራዊ እንቅስቃሴ ስምምነቱን እንደ ህጋዊ መከላከያ እንዳትጠቀምበት የሚያደርግ መሆኑን ተከራከሩ። በጽሑፉ ላይ እንደተብራራው የኢትዮ ኤርትራን ጦርነት ለማስቆም የተፈረመው የአልጀርስ ስምምነትና ተከትሎ የተቋቋመው የድንበር ኮሚሽን ውሳኔ ባድመን ለኤርትራ እንዲሁም ዛላምበሳንና ሌሎች አካባቢዎችን ለኢትዮጵያ የወሰነ ቢሆንም የድንበር ምልክት ተከላ ሙሉ ለሙሉ አለመጠናቀቁ ክፍተት ፈጥሮ ቆይቷል። ጽሑፉ እንደሚያስረዳው ከ2018 የሰላም ተስፋ በኋላና በተለይም ከ2020 እስከ 2022 የትግራይ ግጭትን ተከትሎ የኤርትራ ጦር በዓለም አቀፍ ህግ የኢትዮጵያ ግዛት ተብለው በሚታወቁ እንደ ኢሮብ፣ ጉሎ መኸዳ፣ አድኋላና ዛላምበሳ ባሉ አካባቢዎች ወታደሮችን አስፍሮ ይገኛል። ጸሐፊዋ ይህንን ሁኔታ በህግ መነጽር ሲተነትኑ ባነሷቸው ነጥቦች መሰረታዊ የስምምነት ጥሰት ተከናውነዋል ብለዋል። ይህን ሲያስረዱም በቪዮና የውል ህግ ስምምነት አንቀጽ 63 ቢ መሰረት አንድ ወገን የስምምነቱን ዋና ዓላማና መንፈስ የሚቃረን ድርጊት ሲፈጽም መሰረታዊ ጥሰት ይባላል። የኤርትራ ጦር በኢትዮጵያ መሬት ላይ መቆየቱ የአልጀርስን ስምምነት ዋና ዓላማ የግዛት ሉዓላዊነትን ማክበርና ሰላምን ማስፈን የሚጣረስ ነው። ሌላው ብሌን የሚከራከሩበት ነጥብ ኤርትራ ስምምነቱን በተግባር እየጣሰችና የኢትዮጵያን ግዛት ወራ እየያዘች፣ በሌላ በኩል ኢትዮጵያ የአልጀርስን ስምምነት እንድታከብር የምትጠይቅበት የሞራልም ሆነ የህግ መሰረት የላትም። አንድን ስምምነት እየናዱ ተመልሶ ያንኑ ስምምነት እንደ መብት ማስከበሪያ መጠቀም በዓለም አቀፍ ህግ ተቀባይነት የለውም ሲሉ ባለሙያዋ ይሞግታሉ። ጥናቱ እንደሚደመድመው ኤርትራ የአልጀርስን ስምምነት እንደ ጋሻ በመጠቀም ኢትዮጵያ ግዴታዋን እንድትወጣ የምትወተውት ቢሆንም በተግባር ግን ራሷ በፈጠረችው ወታደራዊ ወረራ ስምምነቱን አፍርሰዋለች። ስለሆነም አሁን ባለው ተጨባጭ ሁኔታ ኤርትራ የአልጀርስን ስምምነት የመጥቀስ ህጋዊ ታማኒነት አጥታለች ሲሉ ያብራራሉ።
የማይናማር መንግስት ኢትዮጵያን ጨምሮ አገራት ዜጎቻቸውን እንዲረከቡ ጥሪ አቀረበ። የማይናማር ወታደራዊ መንግስት ዛሬ ባወጣው ይፋዊ መግለጫ በእስር ቤቶች የሚገኙ የውጭ አገር ዜጎችን አገሮቻቸው እንዲረከቧቸው ጥሪ አቅርበዋል። በድረ ገጽ በሚደረግ ማማለያ ተታለው ወደ ማይናማር የሚሄዱ የተለያዩ አገር ዜጎች እንዳሉ ከዚህ ቀደም በስፋት መዘገቡ ይታወሳል። ከእነዚህ መካከል በርካታ ኢትዮጵያውያን ወጣቶች የሚገኙበት ሲሆን ወጣቶቹ ማይናማር ከገቡ በኋላ በእስር ላይ ሆነው የቀን ስራ እንደሚሰሩ በስፋት ሲገለጽ ቆይተዋል። የተወሰኑ ኢትዮጵያውያን ከእነዚህ እስር ቤቶች አምልጠው ወደ ሀገራቸው መመለሳቸው አይዘነጋም። የማይናማር ወታደራዊ መንግስት በቅርቡ በእነዚህ እስር ቤቶች ላይ መጠነ ሰፊ ዘመቻ ያደረገ ሲሆን ይህንን ተከትሎም በሺህ የሚቆጠሩ የተለያዩ አገር ዜጎችን አስለቅቆ አሁን በማቆያ ጣቢያ አስቀምጧቸዋል። የማይናማር አገር ውስጥ ጉዳይ ምክትል ሚኒስትር የሆኑት ጄኔራል ኦንግ ካዩ ዛሬ በሰጡት መግለጫ እነዚህን የውጭ አገር ዜጎች መቀለብ እየከበዳቸው መምጣቱን ገልጸው አገሮቻቸው እንዲረከቧቸው ጠይቀዋል። ከእነዚህ ውስጥ ቁጥራቸው ከ500 በላይ የሚሆኑት ቻይናውያን መሆናቸውን ገልጸውም ከ100 እስከ 300 የሚሆኑ ዜጎች ያሏቸው ደግሞ ኢትዮጵያ፣ ቪየትናም፣ ኬንያና ህንድ መሆናቸውን አስረድተዋል። በሺህ የሚቆጠሩት የውጭ ዜጎች ከታይላንድ ድንበር አጠገብ በሚገኝ ማቆያ ስፍራ ላይ እንደሚገኙ ያስታወቁት ሚኒስትሩም የተጠቀሱትን አገራት ዜጎቻችሁን ውሰዱልን ሲሉ መናገራቸውን አሶሺየትድ ፕሬስ ዘግቧል። የኤርትራ መንግስት በሀገሪቱ ውስጥ እውቅና ከተሰጣቸው የክርስትና እምነት አብያተ ክርስቲያናት ውጪ አባል በመሆናቸው ለዓመታት ታስረው የቆዩ ወደ 98 የሚጠጉ እስረኞችን መልቀቁን ምንጮች ለቢቢሲ ተናገሩ። የሻዕቢያ መንግስት እነዚህን ከእምነት እንቅስቃሴያቸው ጋር ለዓመታት ካለ ፍርድ ቤተ ውሳኔ በእስር ቤት ያቆያቸው እስረኞች የፈታው ባለፉት ሳምንታት መሆኑን በሀገር ውስጥና በውጭ ያሉ ገልጸዋል። ባለፈው ሳምንት ሐሙስ የፕሬዝዳንት ኢሳያስ አፈወርቂ መንግስት ከመካከላቸው 20 ሴቶች የሚገኙበትን 36 አማኞችን በዋስ ከእስር ለቀዋል። ከተለቀቁት መካከል አብዛኞቹ ማይስሯ በተባለ እስር ቤት ውስጥ ከ5 ዓመታት በላይ መደበኛ ክስ ሳይመሰረትባቸው እንዲሁም ፍርድ ቤት ሳይቀርቡ በእስር ላይ ቆይተዋል። በተጨማሪም ምንጮች እንዳሉት ሌሎች 17 እስረኞች ባለፈው አርብ ከእስር ቤት እንዲወጡ ተደርገዋል። ከ2 ሳምንት በፊት ደግሞ ለ3 ዓመታት ካለ ፍርድ በእስር ላይ የቆዩ 16 ሴቶችን ጨምሮ 26 ሰዎች ከእስር ተለቀዋል። ቀደም ሲል ደግሞ 19 ሰዎች ከረን ውስጥ ከሚገኝ እስር ቤት መለቀቃቸውን ምንጮቹ የገለጹ ሲሆን ከመካከላቸው 3ቱ ሴቶች ናቸው። የኤርትራ መንግስት በሃይማኖታቸው ምክንያት ለዓመታት ያለ ፍርድ በእስር ላይ የቆዩትን ሰዎች የፈታበት ምክንያት ያልታወቀ ሲሆን ይህንን የእስረኞችን መፈታት በተመለከተ በይፋ ያለው ነገር የለም። በመተማ 253 የብልጽግና ኃይል ተደምሶ አንድ ድሽቃ ጨምሮ 83 ክላሽን ተማረከ። በአፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ ስር የሚገኘው ደጃዝማች 4ኛ ኮር በተሰናዳ የማጥቃት ውጊያ በመተማ ወረዳ መሻሃ ቀበሌ የቆመ ምሽግ ሰርቶ የነበረውን የጠላት 78ኛ ክፍለ ጦር አካል የሆኑ 2 ሻለቃ ጦሮችን ሙሉ በሙሉ ማጥፋቱን ዘግበዋል። የማጥቃት ዘመቻው የተከፈተው ታህሳስ 5 2018 ዓ.ም በልዩ ወታደራዊ እቅድ ሲሆን በላይ ዘለቀ እዝ ደጃዝማች 4ኛ ኮር ጎቤ ክፍለ ጦር፣ አርበኞች ክፍለ ጦርና ረመጥ ደጀን ክፍለ ጦሮች የተውጣጡ ደምሳሽ ፈጣን ወርዋሪ ኃይል ዘምተዋል። ኃይሉ የብልጽግና ጦር የመሸገባቸውን ከፍተኛ ቦታዎች በመዝለቅ ከነጋቱ 12 ሰዓት አንስቶ እስከ ቀኑ 10 ሰዓት ድረስ ለ10 ሰዓታት የሚጠጋ ከባድ የጨበጣ ውጊያ በማድረግ ጠላትን ደምስሷል። ለተከበበው የጠላት ኃይል የውጊያ ድጋፍ ለመስጠት ከተለያዩ አቅጣጫዎች የተንቀሳቀሱ ኃይሎች በደጃዝማች 4ኛ ኮር ክፍሎች ምት የደረሰባቸው ሲሆን ከመተማ ተነስቶ በነጋ ውሃ አድርጎ መሻሃ ለመድረስ የሞከረው የጠላት ኃይል በደጃዝማች 4ኛ ኮር አጣናው ዋሴ ክፍለ ጦር በተሰነዘረበት ምት ተልእኮው እንዲከሽፍ ተደርጓል። ከምዕራብ አርማጭሆ አብርሃ ጅራ በመነሳት መሻሃ ደርሶ ድምሰሳውን ሊታደግ የተንቀሳቀሰው የአብይ ፋሽስት ሰራዊት ደግሞ ቀድሞ ስምሪት በተሰጣቸው በደጃዝማች 4ኛ ኮር ዘራይ ክፍለ ጦርና ተከዜ ክፍለ ጦሮች መተላለፊያ መንገዱ በእሳት በመታጠሩ ምክንያት ለተከበበው ኃይል ሊደርስለት አልቻለም። የአብይ ጦር በቀበረው ጉድጓድ ተወሽቆ እጅግ ከፍተኛው ቋሚ መከላከል ሲሞክር ቢውልም የደጃዝማች 4ኛ ኮር አባላት ምሽጉን ለመስበር በክላሽና በስናይፐር እየመቱ በጨበጣ በቦምብና በሳንጃ እጅግ ከባድ የጀብዱ ታሪክ መጻፋቸውን ዘገባው ያሳያል። በዚህም የብልጽግናው ጦር 78ኛ ክፍለ ጦር 2 ሻለቃ ጦር ሙሉ በሙሉ ተደምስሰዋል። በውጊያው የስርዓቱ ሰራዊት ላይ የደረሰው ኪሳራና የተማረከው የጦር መሳሪያ በዝርዝር የቀረበ ሲሆን የተደመሰሰ ጠላት 253፣ የቆሰለ ጠላት 58፣ እጅ የሰጠ ወይም የተማረከ ጠላት 55፣ የተማረከ ክላሽ 83፣ የተማረከ ብሬን 2፣ የተማረከ ድሽቃ 1፣ ልዩ ልዩ ተተኳሽ ጥይት 15000 እንደሆነ መረጃው ያመላክታል። በማጥራትና ማብቃት ተሞርዶ የተሰናዳው ደጃዝማች 4ኛ ኮር በመተማና አርማጭሆ የነበረውን ጦር የማፍረስ ስራው አጠናክሮ መቀጠሉን የአፋባሃ ሰሜን አማራ ቀጠና በላይ ዘለቀ እዝ መረጃ ገልጸዋል። ውድ የሚዲያችን ተከታታዮች ለአሁን ያዘጋጀንላችሁ አጫጭር ዜናዎች እነዚህ ነበሩ። በቀጣይ እስከምንገናኝ ሰላም በያላችሁበት። ታማኝ ወቅታዊና ፈጣን መረጃዎችን ለመከታተል ቻናላችን ታይም ሚዲያ ሰብስክራይብ
ሼርና ላይክ በማድረግ ቤተሰብ ይሁኑ። ይህ ታይም ሚዲያ ነው።